ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው የምንመለከተው አዲስ የወንጀል ሰንሰለት በአፍሪካ ከተሞች ተንሰራፍቷል። ታላላቅ ከተሞች የወረበሎች መናኸሪያ ሆነዋል። አፍሪካውያን ወንድሞቻችን ወደ አዲስ አበባ ፊታቸውን እያዘሩ ነው። እንዲሁም ሳውዝ አፍሪካ ጆሃንስበርግ G20ን ብታዘጋጅም ከተማዋ በከባድ ሌብነትና ውንብድና ውስጥ ወድቃለች። ከሞባይል ቅሚያ እንዲሁም መኪናን ከመዝረፍ አልፎ በአሁን ሰዓት ላይ ፎቆችንም ጭምር ዝርፊያ ተጀምሯል። እንዲሁም ኬንያውያን ከተሞቻቸው በቆሻሻ እየተሞላ ነው። እንዲህም እያሉ ነው፣ አረ መንግስታችን እንደ አዲስ አበባው መንግስት ንጹህ ከተማ ማየት እንሻለን እያሉ ነው። አብራችሁን ሁኑ። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ እንዳሉት ከሆነ G20ን ብናዘጋጅም ግን ከተማችን ጆሃንስበርግ ታላቅ ፈተናዎች ገጥመዋታል። በርካታ ህንፃዎች እየተዘረፉ ነው ብለዋል። ፎቆች በወረበሎች እየተዘረፉ ነው፣ እየተወረሩ ነው። ጆሃንስበርግ ቆሻሻ የምትባል ከተማ እየሆነች ነው ብለዋል። Very first African city to host the G20 at the Leaders Summit in November 2025. By the same measure, Johannesburg today faces enormous challenges. Today you have a number of abandoned buildings that have been hijacked. የደቡብ አፍሪካ መንግስት ባረጋገጠው መሰረት ከሆነ ከ70 በላይ ሰዎች በባለፈው ወር ብቻ ህይወታቸውን አጥተዋል። እነዚህ ሰዎች ህይወታቸውን ያጡት በወረበሎች በተወረሩ ፎቆች ነው። በታጠቁ ወሮበሎች በቁጥጥር ስር እየዋሉ ነው። እንዲሁም ፎቁን አከራይተውም እየተጠቀሙ ነው። በደርዘን የሚቆጠሩ ሰዎች በኃይል የተወረሩ ህንፃዎች ውስጥ እየኖሩ ነው። እንዲሁም ወሮበሎቹ ኪራይ በየወሩ እየሰበሰቡ ነው። A recent tragedy in South Africa has drawn attention to the country's housing crisis. 70 people died in the incident last month in Johannesburg when a fire gutted what's known as a hijacked building. Many of the country's poor live in such rundown properties which are taken over and controlled by armed gangs. የደቡብ አፍሪካ መንግስት እንዳለው ከሆነ የተወረሩ እና በተለያየ ምክንያት ባዶ የሆኑ ህንፃዎች ወደ ስራ ማስገባት መንግስት እንደሚፈልግ አሳውቋል። ግን መንግስታዊ ፍላጎት ቢኖርም በበጀት እጥረት ምክንያት ይህንን ማድረግ ሳይቻል ቀርቷል። ወሮበሎችም አደንዛዥ እጽ አዘዋዋሪዎችም መፈንጫቸው ሆኗል። Buildings that are not paying your rates and taxes. Those buildings should be taken, turned into living accommodation where our people can live lives of dignity. በደቡብ አፍሪካ ከሚገኙ ትልልቅ ህንፃዎች ውስጥ በነውጠኞች እንዲሁም በአደንዛዥ እጽ አዘዋሪዎች በቁጥጥር ስር እየወደቁ ነው። እነዚህ ህንፃዎች የመንግስት ናቸው። አብዛኞቹ የመንግስት ህንፃዎቹን በኃይል እየወረሩ በር እየሰበሩ የሚገቡት አደንዛዥ እጽ አዘዋሪዎች አንደኛ የአደንዛዥ እጹን ለመስራትም ለማዘዋወርም ለመሸጥም ጭምር ነው። እንዲሁም ብዙ ፎቆችን ከወረሩ በኋላ በቅናሽ ያከራያሉ። ስደተኞች ቦታውን ገብተው ይከራዩታል። እንዲሁም በየወሩ አደንዛዥ እጽና እንዲሁም በወንጀል የሚጠረጠሩ ሰዎች በየወሩ ኪራይ ይሰበስባሉ። Many of the hijacked buildings in the city of Johannesburg are municipal owned properties. In some instances, like with the Casamia building behind me, the buildings have been taken over by criminal syndicates who have intimidated municipal security and gained access forcefully. ደቡብ አፍሪካ ጆሃንስበርግ የቸልተኞች ከተማ ሆናለች። ጆሃንስበርግ በውስጧ እየፈራረሰች ነው። በመቶዎች የሚቆጠሩ ህንፃዎች ሙሉ በሙሉ በወረበሎች ቁጥጥር ስር ወድቀዋል። እነዚህ ወረበሎች ሙሉ ፎቁን ነው የሚያግቱት። Johannesburg's inner city stands on the brink of collapse. Once a symbol of ambition, it has become a wasteland of neglect. In an area of only 7 square miles, there were hundreds of derelict or abandoned buildings, many of which are hijacked by criminals. We've been able to identify the location of 102. But according to some reports, there are up to 700. በደቡብ አፍሪካ የህንፃዎች እገታ ኖርማል እየሆነ መጥቷል።
ለምሳሌ እንኳን ብንመለከት ቀደም ሲል ሆስፒታል የነበሩ ህንፃዎች፣ መንግስታዊ ህንፃዎች፣ እነዚህ ህንፃዎች በአሁን ሰዓት ላይ በቁጥጥር ስር እየወደቁ ነው። በደርዘን የሚቆጠሩ ሰዎችም እየተከራዩ ነው። ቦታው በቆሻሻ እየተሞላ ነው። ነዋሪዎች በእሳት አደጋ ምክንያት በየጊዜው ህይወታቸውን ያጣሉ። እነዚህ ነዋሪዎች በርካሽ እንዲሁም ስደተኞችም ጭምር በርካሽ የሚኖሩባቸው ቦታዎች ሆነዋል። አደንዛዥ እጽ አዘዋዋሪዎች በዋነኝነት ስራውን ያከናውኑታል። This used to be a hospital. Now it's squatted. City officials are inspecting it as part of a drive to crack down on illegal landlords. Dozens of people, including families, live here, unable to find cheap accommodation elsewhere in the inner city. It's dark, damp, and it stinks. It's clear that refuse has not been collected for a long time. The building is home to many children, and just 2 months ago, 2 died in a fire. ከደቡብ አፍሪካ ወረበሎች የተከራዩት በርካሽ የተከራዩት ህንፃዎች ውስጥ ስደተኞች ይኖራሉ። እንዲሁም ሽንት ቤትን ጨምሮ ቆሻሻ ማስወገጃ አንድም ሲስተም የላቸውም። ሌቦች ዋና መንደበቂያቸው መናኸሪያቸውም ሆኗል። ፎቆቹ ግራውንዳቸው ሙሉ በሙሉ የሰገራ ማጠራቀሚያና ቆሻሻ መጣያም ሆኗል። በአካባቢው ማለፍም የማይቻልበት ደረጃ ላይ እየደረሰ ነው። ይህ በደቡብ አፍሪካ ጆሃንስበርግ በአሁን ሰዓት ላይ በሰፊው እየተስፋፋ ነው። በመቶዎች የሚቆጠሩ ፎቆች በየቀኑ ይወረራሉ። They rob people and they go through names. They hide here. They hide here. And are unfit for human habitation. Is it sewage? Yes, Human waste. የሳውዝ አፍሪካ የጸጥታ አካላቶች ይሄንን የህንፃ እገታ ያምናሉ። ግን ቢያምኑም ቆመው ከመመልከት የዘለለ ምንም ማድረግ አልቻሉም። We are not going to be apologetic. Once we say building is hijacked, it means a crime has been committed. ደቡብ አፍሪካ ጆሃንስበርግ ከቁጥጥር ውጪ ሆናለች። ሃይ ባይም አታለች። የከተማው አስተዳደር ማድረግ የቻለው እነዚህ በወረበሎች በአደንዛዥ እጽ አዘዋሪዎች የተወረሩ ፎቆችን መብራትና ውሃውን ማቋረጥ ብቻ ነው። ከዛ የዘለለ ወረበሎቹን ማስወጣት፣ ህገወጥ መንገድ ቦታዎችን የተከራዩትንም ጭምር ማስለቀቅ አልቻለም። So basically today we disconnect hijacked buildings across Jeepistown area. But for as long as I can remember, the city has been spiraling out of control. በኃይል የተወረሩት ህንፃዎች ውስጥ መብራትም ውሃም ባይኖርም አደንዛዥ እጽ አዘዋሪዎቹ በሰፊው እየሰሩበት ነው። እንዲሁም ህገወጥ የተከራዩ ሰዎች ሲሊንደር እየተጠቀሙ ነው። የሚጠቀሙት ሲሊንደር ከጥንቃቄ ጉድለት እንዲሁም ቦታው ለአደጋ ካለው ተጋላጭነት አንጻር ሙሉ በሙሉ ህንፃዎቹ በእሳት ይያያዛሉ። እንዲሁም በመቶዎች የሚቆጠሩ ሰዎችም ይሞታሉ። በዚህም ምክንያት ፎቆቹ ከፍተኛ የአደጋ ስጋት ሆነዋል። እንዲሁም ፎቆቹ አንድም የእሳት አደጋ ማጥፊያ ሲስተምም የላቸውም። Oh, this is your kitchen area. Yeah, it's my kitchen here. Yeah. And then how do you cook? I'm using gas stove. Gas stove. So you all have gas stoves, but there's no fire extinguisher, there's no water supply. Like, if there was a fire, what would you do? Which means we have to throw the water with the bucket. But the egg gas, it explodes. We are very careful. Which means Be careful. በሳውዝ አፍሪካ ጆሃንስበርግ ከተሞች በከፍተኛ ሁኔታ የህንፃዎች እገታ እየተፋፋመ ነው። ይሄኛውንም በጆሃንስበርግ ስደተኞች አቅም የሌላቸው ሰዎች በትንሽ ብር ተከራይተው እየኖሩባቸው ነው። በየጊዜው የህንፃው አጋቾች ኪራይ ይሰበስባሉ። እንዲሁም ህንፃዎቹ በወረበሎቹ ተጠልፎ ስለሆነ ማንኛውም የመንግስት አካል ደፍሮ መግባት አይችልም። So you pay how much? me, I don't pay. They pay 300 francs otherwise. Oh. How does that work? How come you don't have to pay? So you charge people to live in this unit? No, there's another guy who collects that money. Me, I don't. Another guy collects the money? It's hijacked this building. Yes. That's what I'm trying to understand. ሳውዝ አፍሪካ ጆሃንስበርግ በታገቱ ህንፃዎች ምክንያት ምንም አይነት ውሃም እንዲሁም ንጽህና ስለሌላቸው በሽታና በቆሻሻ ከተማዋ የሞተች ከተማ አስመስሏታል። እንዲሁም የታገቱ ህንፃዎች ውሃ ስለሌላቸው ሌላ ቀውስም እየፈጠሩ ነው። የፎቆቹ ቤዝመንት ሙሉ በሙሉ በሰገራና በቆሻሻም እየተሞላ ነው። እነዚህ ቆሻሻዎች ሞልተው እየፈሰሱ
ከተሞችን ሙሉ በሙሉ እየረበሹ ነው። ሽታቸው የማያራምድ እንዲሁም ለከፋ ተላላፊ በሽታዎችም እያጋለጠ ነው ነዋሪዎቹ። So this is the toilet. When I'm done bathing, I use my buckets of water and pour it inside. But there's no plumbing system, or does it work? Maybe let me know. Yeah, it works. So everything flushes down properly. Yeah. They're in the basement. Okay, when you flush it, it goes through to the basement. The basement, once a car park, is down these stairs, but no one wants to take me. So this is the basement. Human waste is literally filling the basement up. በሳውዝ አፍሪካ ጆሃንስበርግ ቆሻሻ አዲስ ኖርማል የሆነ መጥቷል። በዚህ ሂደት ስንመለከት የታገቱትም ያልታገቱትም ህንፃዎች በአሁን ሰዓት ላይ ተመሳሳይ የሚያደርጋቸው እኩል መቆሸሻቸው ነው። እነዚህ ህንፃዎች ሙሉ በሙሉ በቆሻሻ የተሞሉ ነው። ያለ ማስክ በቦታዎች ማለፍ በጣም የማይታሰብ አዳጋችም ሆኗል። ሙሉ በሙሉ የሳውዝ አፍሪካ መንግስት ባጀት መድቦ ይህንን ማጽዳት አልቻለም። በዚህ ምክንያት ከተማው ሙሉ በሙሉ የሙታን ከተማም እየሆነ መጥቷል። Nelson Ketani lives just a mile away in a building owned by the city called MBV1. Is this where you put all your trash? Here it's a kitchen, but now it's been vandalized, as you can see. There's a lot of human waste. Okay. Yes. This building is a rare example of temporary accommodation provided when the city did evict people from another building. ቸልተኝነት የዋጣት ሳውዝ አፍሪካ ጆሃንስበርግን እንመለከታለን። ጆሃንስበርግ በአሁን ሰዓት ላይ የጋራ መኖሪያ ቤቶች ሙሉ በሙሉ የልብስ ማጠቢያዎች፣ ማብሰያ፣ መኪና ማቆሚያ ሙሉ በሙሉ በቆሻሻና በሰገራ ተሞልተዋል። እንዲሁም ሽንት ቤቶቹ ሙሉ በሙሉ ፍሳሽ ማስወገጃቸው ተሰባብሯል። በዚህ ምክንያት ግራውንዱ ሙሉ በሙሉ የሽንት ቤት ማጠራቀሚያ ሆኗል። So this used to be like a laundry area. It's a laundry area. Wow. So this is Human waste. So what happened here to the pipe? It's a blockage. So what do you do? There's nothing that we can do. Nobody cares. Nobody cares. በሳውዝ አፍሪካ ጆሃንስበርግ ስለተወረሩት እነዚህ ፎቆች ወሮበሎቹ እንዲላሉ ኪራዮችን እንሰበስባለን፣ ግን ዋናው ዓላማችን ማከራየት አይደለም፣ አደንዛዥ እጽ ማከፋፈያ መስሪያም ቦታችን ነው። ይሄንን በግልጽ ተናግረዋል። People were paying rent, yes, for that period, but it's not the main business. The main business about the building is cooking the drugs. They cook the nyopinit. Many buildings, plenty of them here in Joburg. They've been hijacked like that. በሳውዝ አፍሪካ ጆሃንስበርግ በኃይል በወረበሎች በአደንዛዥ እጽ አዘዋሪዎች የተወረሩት ህንፃዎች ላይ አንድም ፖሊስ ፈጽሞ መግባት አይችልም። ቦታዎቹ ሙሉ በሙሉ የታወቁ ስለሆኑ እንዲሁም አደንዛዥ እጽ አዘዋዋሪዎቹ ሙሉ በሙሉ ምናልባትም ከፖሊሶቹ የተሻለ ትጥቅ ስላላቸውም ጭምር ነው። እንዲሁም ባለስልጣናት እንዳሉት ከሆነ እነዚህን ፎቆች ለባለቤቶቻቸው መመለስ እንፈልጋለን ብለዋል። ግን ይሄንን ማድረግ አልቻሉም። አንድም ጠብ ያለ ነገር የለም። ያስለቀቁትም ለባለቤቱ የመለሱትም ፎቅ የለም። ስታው Police don't usually enter this area. It's an unofficial no-go zone they say criminals use as a hideout. Officials say this audit could help return the hijacked and occupied buildings to their legal owners. በደቡብ አፍሪካ ጆሃንስበርግ እገታ ዋና ስራ ሆኗል። እንዲሁም ፖሊስም ሆነ የመንግስት አካል በኃይል የተወረሩትን ህንፃዎች ሊያስለቅቅ ቢሞክርም እርምጃ ቢጀምርም ፖሊሶቹም አመራሮቹም ባለስልጣኖቹም ይገደላሉ። በዚህ ስጋት የተነሳ ከቀን ወደ ቀን የሚታገቱ ፎቆች ቁጥር እየጨመረ መጥቷል። The police or your whatever, a councillor or whatever, he must die. The call will come out and you're saying, guys, any people who are willing to help me help this money. I have this kind of job. በሳውዝ አፍሪካ ጆሃንስበርግ ያሉ ህንፃዎች ለውድድር የሚቀርቡ አይደሉም። ምክንያቱም እነዚህ ከተማዎች ላይ ያሉ ህንፃዎች ሙሉ በሙሉ ቆሻሻ ናቸው። እንዲሁም የታጠቁ ሌቦች አሉ፣ አደንዛዥ እጽ አዘዋሪዎች በሰፊው ይኖራሉ። እንዲሁም በወሲብ ንግድ የሚተዳደሩ ሴቶችም ጭምር አሉ። ይህ ልዩነትን ስንመለከት
በኃይል የታገቱትም ህንጻዎች ያልታገቱትም ህንጻዎች እኩልም አንድ አይነትም የሚያደርጋቸው መቆሸሻቸውም በዚህ ተግባሮች ላይ የተሰማሩ ሰዎች በሰፊው ስለሚንቀሳቀሱባቸው ነው። If you were to compare this building to San Jose, would you say this is better or worse? In San Jose, we were in full control of everything. Here, it's not like that. There's guns, there's drugs, there's prostitutes, there's everything. በሳውዝ አፍሪካ ጆሃንስበርግ የስለልቦና ችግር ተንሰራፍቷል። ታጋቾችም አጋቾችም የአእምሮ ሰላም እርቋቸዋል። ሰዎች በህንፃዎቹ ውስጥ ይሞታሉ፣ እንዲሁም ይሰወራሉ በኃይል። እንዲሁም አንዳንዶች ተገደው ወንጀል እንዲሰሩም ጭምር ይገደዳሉ። እነዚህ አጋቾች የአደንዛዥ እጽ አዘዋዋሪዎችም ጭምር በኃይል እያገቱ ሰዎችን ወንጀል እንዲሰሩ ጭምር ያስገድዳሉ። It's a pain to me because some of the time I'm sleeping, I can see people. I see people. People died in these buildings. People went missing. I'm sorry for the wrong path in my life. በሳውዝ አፍሪካ ጆሃንስበርግ ነዋሪዎቹ መሄጃ አጥተዋል። እንዲሁም የከተማ አስተዳደሩ በጀት የለኝም በማለቱ ቆሻሻው ነዋሪውን ሙሉ በሙሉ ወደ ከፋ በሽታ ችግር ውስጥ እየከተታቸው ነው። ግዴለሽነት በጆሃንስበርግ ተንሰራፍቷል። You were supposed to be moved into is, what do they say? They said no, there's no place to go and put us into. City has no money. City has no money. There's no money. And nobody cares. ከደቡብ አፍሪካ ጆሃንስበርግ ወደ ኬንያ ናይሮቢ እንመለስ። ኬንያ ውስጥም ቆሻሻ ትልቅ ችግር ሆኗል። ኬንያውያን ቆሻሻ የዕለት ተዕለት ችግራቸው ሆኖባቸዋል። እንዲሁም ዘራፊዎች፣ አጋቾች ቦታውን እየተቆጣጠሩትም ነው። በዝቅተኛ የኑሮ ደረጃ ላይ ያሉ ህፃናትም ፕላስቲክ እየለቀሙ መሸጥ የዕለት ተዕለት ስራቸው ሆኗል። Thousands of scavengers streamed to the Dandora dump site in the Kenyan capital Nairobi. The people here try to earn a few dollars a day to help make ends meet. Gangs and cartels are set to control the landfill. It's a dangerous place, especially for children like Richie. ጎረቤታችን ኬንያ ናይሮቢ ቆሻሻ መለያዋም ጭምር እየሆነ ነው። እንዲሁም ዜና አቅራቢዎች ጭምር ዜና ለማቅረብ በገቡበት ሰዓት ከሽታው የተነሳ ጉንፋን በጉንፋን እየሆኑ ነው። እንዲሁም የኬንያ ነዋሪዎች መንግስታቸውን የመንግስት ያለህ እያሉ እየጮሁም እየተማጸኑም ጭምር ነው። Of Nairobi woke up to the sights of spilling garbage on major streets within the city center. And actually a bit of the stench could make you cough just like that. Those privy to just what happened blame the top leadership of the county, saying they might have been angered by the takeover of key functions by the national government. የኬንያ ጋዜጠኞች በጋዜጣና በሚዲያዎቻቸው ላይ ይህንን እየጻፉ ነው። እነሱ እንደሚሉት ከሆነ ሲንጋፖር እንሆናለን የሚለውን ተረት ትተነው እስኪ እንደ አዲስ አበባ እንሁን እያሉ ነው። መንግስታቸውን የአዲስ አበባ መንግስት ማከናወን የቻለውን የኛ መንግስት ለምን ተሳነው እያሉ ነው። ጋዜጠኞቹ እንዳሉት ከሆነ ለቡና ተነስተን ስንመለስ ወንበሮቻችን ሙሉ በሙሉ በአቧራ ተሸፍነው ነው የሚገኙት እያሉ ነው። ይሄንን ስንመለከት አዲስ አበባና ናይሮቢ በአሁን ሰዓት ላይ ከፍተኛ የተባለ ልዩነትም እያሳዩ ነው። የኬንያ ናይሮቢ ህፃናት በድህነት ምክንያት ትምህርት ቤት መሄድ አልቻሉም። እንዲሁም ረሃብና ትምህርት አንድ ላይ መሄድ አይችልም እያሉም ነው። ትምህርት ቤት ክፍያ እጅግ ውድ ነው። እንዲሁም ብቸኛ አማራጫቸው የወዳደቁ ፕላስቲኮችን እየሰበሰቡ መሸጥ ነው። እንዲሁም በዚህ ኑሯቸውን መግፋት ጀምረዋል። I have to go to the dump site because we are poor. I can't go to school because I can't afford the school fees. አዲስ አበባ ትልቅ የተባለ የለውጥ ጉዞ ላይ ነች። ይሄንን የለውጥ ጉዞዋን ስንመለከት አዲስ አበባ ሰው ተኮር ስራ ላይ ተሰማርታለች። ፖሊሲዋም አድርገዋለች። እንዲሁም አዲስ አበባ በአሁን ሰዓት ላይ የተማሪዎች ምገባ፣ ነፃ የትምህርት እድል፣ አዲስ አበባ ዓለም አቀፍ ሽልማቶችንም ጭምር ጠራርጋ እየሰበሰበች ነው። አዲስ አበባ ትልቅ የተባለ ትዕምርታዊ ለውጥ ከአፍሪካ ከተሞች በተሻለ መንገድ እያሳየች ነው። በብራዚል ሪዮ ዲ ጄኔሮ በተካሄደው ፎረም ላይ 133 ከተሞች ተወዳድረው የአዲስ አበባ ከተማ አሸናፊ መሆኑ ነው የታወቀው።
ሽልማቱን የተረከቡት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በመድረኩ ኢትዮጵያ ቅድሚያ ለሰው የሚሰጥ ፖሊሲ በማውጣት እየሰራች መሆኑን አንስተዋል። አዲስ አበባ በአሁን ሰዓት ላይ ጽዱ ከሚባሉ ከተሞች ወደ ስማርት ሲቲነትም ጭምር እያደገች ነው። በዚህም ሂደቷ አዲስ አበባ ዓለም አቀፍ ሽልማቶችን እየተጎናጸፈች ነው። እንዲሁም ስማርት ሲቲ በመሆኗ የተነሳ ዓለም አቀፍ ጉባኤዎችም እየተከናወኑ ነው። Mayor Adelek Abibi has spearheaded significant efforts to address Addis Ababa's urban challenges through innovative applications of technology and data. አዲስ አበባ ዓለም አቀፍ ሽልማቶችን እየጠራረገች ነው። እንዲሁም ስማርት ሲቲ ወደሚባልበትም ደረጃ ላይ ደርሳለች። አዲስ አበባ ከጽዱ ከተማነት ወደ ስማርት ሲቲነት አድጋለች። አዲስ አበባ ዓለም አቀፍ ጉባኤዎችንም ጭምር እያከናወነች ነው። ለዚሁም አዲስ አበባ አዲስ ማዕከል አዘጋጅታለች። ይሄኛው ማዕከል አዲስ ኢንተርናሽናል ኮንቬንሽን ሴንተር ነው። ይሄኛውም አዲስ አበባ ምን ያክል ለዓለም አቀፍ ጉባኤዎች ዝግጅቷን እንዳከናወነች ያሳያል። አዲስ አበባ በአሁን ሰዓት ላይ ከመቶዎች በላይ የሚባሉ ጉባኤዎችን ኢንተርናሽናል ጉባኤዎችን እያከናወነች ነው። አዲስ አበባ ላይ ስኬጁል ቢዚ ነው። አዲስ አበባ ላይ እያንዳንዱ ሆቴሎች ቡክ የተደረጉ ናቸው። አዲስ አበባ በአሁን ሰዓት ላይ ከአፍሪካ ሴፈስት እንዲሁም ክሊን የምትባል ከተማ ነች። በቀንም በማታም እንደ ልብ መዘዋወር የሚቻልበት ከተማ ሆኗል። የሐሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ እስከምንገናኝ ሰላም ሁኑ።